መንፈስ ቅዱስ አሐዱ አምላክ አሜን። አንቀጸ ብርሃን የኢትዮጵያ ቅዱስ ያሬድ የደረሰው የአምላክ እናት ምስጋና ለእውነተኛ ፈራጅ ለአምላክና ምስጋና አገልግሎት ይገባታል። ቅድስት ሆይ ብጽሕት ነሽ፣ የተመሰገንሽ የተባረክሽ የተከበርሽና ከፍ ያልሽ ነሽ። የብርሃን መውጫ የሕይወት መሰላል ነሽ። አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለየ የተለየሽ የመለኮት ማደሪያ ነሽ። ከፍጥረት ሁሉ የተከበርሽ ሆይ አብ የወደደሽ ወልድ ያደረብሽ መንፈስ ቅዱስ የጸለለብሽ ተባርሽ በምድር ላይ ከፍተኛ አርያም የሆንሽ ከሰማያት በላይ ያለ የአርያም የልዑል ስፍራ ምትክ አንቺ። ቅዱሳን ነቢያት፣ ካህናት፣ ነገስታት የአንቺ ምሳሌ አድርገው በውስጧ የኪዳን የሕግ ጽላት ያለባት ቅድስተ ቅዱሳን ከተለዩ የተለየችውን ሳሩ ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺ ከምድር ወደ አርያም ወደ መንግስተ ሰማያት የቀረብን ሆይ በአንቺ በልጅሽ ስም የቀረብን ሆይ አስሩ ቃላት በጣቶች የጻፉ የፍጥረት ሁሉ ጌታ የውም የአምላክ ልጅ በማህፀኑ አደረ። አብ በስልጣኑ አጸናሽ፣ መንፈስ ቅዱስ ምጸለለብሽ አነጻሽ፣ ከሆዴ ልዑል ኃይል አጸናሽ። ኢየሱስም ያንቺን ስጋ ለበሰ፣ በታላቅ ቃል ጮኸ። መጽሐፍ የሕይወት ውሃ ምንጭ ይፈልቃል እንዳለ ማንም የተጠማ ቢኖር ወደ እኔ መጥቶ ይጠጣ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አብ አስቀድሞ በየወጣ ነገርን የወጣ የተባሉ በእግዚአብሔር ጣቶች የተጻፉ አስሩ ቃላት ናቸው። ልጅሽ መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባቱ እንደሆን ከእርሱም ብቻ ልጅህ እንደሆነ አስተማረ። እንዲሁም በሰማይ እናት በምድር አባት የለም ብለን ጌታችን እናምናለን። መምጣቱንም ከአባቱና ከእውነት መንፈስ ከጰራቅሊጦስ በቀር ሩቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረና ዘጠኝ ወር ተሸከምሽው። ሰማያት ደስ ተሰኙ፣ ምድርም ደስ ተሰኘች በልጅ መወለድ። መልአክም ይህን ተናገረ። የሰማይ ጭፍሮች መላእክትም ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ላይ ሰላም በሰው እርሱ በሚፈቅደው እያሉ አመሰገኑ። እረኞችም በቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎች ብልሆች ሰዎች ለልጅሽ ሊሰግዱና አንቺን ሊያገለግሉ ኮከብን አይተው ከሩቅ ሀገር መጡ። ከምስራቅ ጀምሮ እስከ ቤተልሔም ያደረሳቸው በታላቁ ያ ኮከብ አንቺ ከሕፃንሽ ጋር ባለሽበት ቦታ ላይ ቆመ። እነዚያ ብልሆች ሰዎች አይቶ ደስታ ወደ እርሱ ወደ ሕፃንሽ ገቡና በፊቱ ቆሙ። በምድር መንሻ ላይ ወድቀው ሰገዱለት። ሳጥናቸውንም ከፊቱ ወርቅ፣ ዕጣን፣ ከርቤ እጅ አድርገው አገቡለት። የወገኖችን ልመናቸውንና መስዋዕታቸውን ትቀበል ዘንድ ኃጢአታቸውን ታስተሰርይላቸው ዘንድ የመጣ አምላካችን ሆይ እጅ መንሻ አገባንልህ። ለከበረ ስምህም ካንተ የተገኘውን ዕጣን አቀረብንልን አሉት። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ይልቅ ንጽሕት የሆንሽ አንቺ ነሽ። ከማይነቅዝ እንጨት እንደተሰራ በወርቅ እንደተጌጠና ዋጋው ብዙ በሆነ በሚያበራ ዕንቁ እንደተበለጠ ታቦት በቤተ መቅደስ ውስጥ የኖርሽ የተመረጥሽ ድንግል ነሽ። እንዲሆንሽ በቤተ መቅደስ ውስጥ ኖርሽ። መላእክትም ዘወትር ምግብሽን ያመጡልሽ ነበር። መላእክት እየጎበኙሽ እንዲህ 12 ዓመት ኖርሽ። መጠጥሽም የሕይወት መጠጥ ነበር፣ ምግብሽም የሰማይ ህብስት ነበር። አባትሽ ዳዊት በመሰንቆ አመሰገነ፣ በትንቢት መንፈስም በመንፈስ ቅዱስም በገና እየደረደረ እንዲህ ብሎ ዘመረ። ልጅ ሆይ ስሜም ጆሮሽን አዘንቢ፣ ሕዝብሽና የአባትሽን ቤት እርሺ። ንጉሥም ውበትሽን ይወዳል፣ እርሱ ጌታሽ ነውና ለእርሱ ስግደት ትሰግጃለሽ። ቅድስት ሆይ ልጅ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን የሆነና በደል የሌለበት በሁሉም ጌታ ፊት የሚቆም ከደጋጎች መላእክት ወገን የሆነ መልአኩ ገብርኤል አበሰረሽ፣ እንዲህም አለሽ፣ ጸጋን ያገኘሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ይልቅ የተባረክሽ ነሽ። የሁሉ ገዥ በሆነና እግዚአብሔር ጸን ባለሟልነትን አገኘሽ። እነሆ ትፀንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ትልቅ ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል አላት። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለዘላለሙ ያዕቆብ ወገን ለመንግስቱ ፍጻሜ የለውም። መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጸልይብሻል። ከአንቺ የሚወለደውም ቅዱስ ነው። ቅድስት ሆይ ከአንቺ የተወለደው ይቅርታውን ያድለን ዘንድ ለምኝልን። የንጽህና አዳራሽ ከተለዩ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃ የማይመረመር የክብር የጌትነት ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽ እና የልዑል ኃይልም ስለጸለለብሽ ቅድስተ ቅዱሳን ከተለዩ የተለየሽ በሆንሽ መቅደስ መሰልንሽ። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ይኸውም በላይ ያለ የሁሉ ጌታ ነው። መላእክትና የመላእክት አለቆች፣ መናብርት፣ ስልጣናት፣ አጋዕዝት፣ ኃያላት፣ ሊቃናት፣ መኳንንት የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙዎች የሆኑ ኪሩቤልና ክንፎቻቸው 6 የሆኑ ሱራፌል በበረት ውስጥ ጋረድሽ። የብርሃን ደመናዎችም ከበቡሽ። የመላእክት አለቆች፣ የመላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህ ዓለም ኪሩቤልና ሱራፌል በሰማያት ካለ ምስጋናቸው ወይም ከቀድሞ ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና አመሰገኑ። ፍጥረትን ሁሉ ሰብስቦ የያዘው የፍጥረት ሁሉ የሚመግብ ጌታችን በብብትሽ በክንድሽ ተቀምጦ ትሽን እንደ ሕፃን ሲጠባ ባዩ ጊዜ ባሪያን ፈልጉና በዚህ ዓለም እንደ ቀድሞ ከአባቱና ከመንፈስ ቅዱስ ጋር አገኙት። የጌታ ትሕትናውን ባዩ ጊዜ ዓይኖቻቸውን ወደ ላይ ወደ አርያም ከፍ ከፍ አደረጉ።
ክንፎቻቸውንም ዘርግተው ለሁሉ ጌታ ላንተ በሰማይ ምስጋና ይገባሃል እያሉ ጌታቸውን አመሰግኑ። ዳግመኛም በዋሻ በጎል ውስጥ አንቺ ከሕፃንሽ ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ሆነ አሉ። ከአንቺ የነሳውን የእኛን ሥጋ ለብሶ ባዩት ጊዜ ሰውን ምንኛ ወደደው ብለው ሰገዱለት። ነቢዩ ዳዊትም እንዲህ ብሎ ትንቢት ተናገረ። እግዚአብሔር በሰማይና በማደሪያው ቦታም ሆኖ በምድር ወደሚኖሩት ተመለከተ። የሰው ልጆች ሁሉ አየ። ንጉሥ በሽን ወደደ። የዘላለም ማረፊያ ይህች ናት፣ መርጫታለሁ፣ በእርሷ አድራለሁ አለ። ቅድስት ሆይ ልጅ ይቅርታውን ያድለን ዘንድ ለምኝልን። የተለይሽ ደግ የሆንሽ የተመሰገንሽ እና የከበርሽ ከፍ ከፍ ያለሽ ሆይ የሕይወትን ህብስት ባለበት በወርቅ መሶብ መሰልሽ። የሕይወትን ህብስትም ቢሆን በቀኙ ካሉ ጻድቃን ጋር ከእነርሱን ለሚያምን በሃይማኖትና ፈቃደኛ በሆነ ልብ ከእርሱ ለሚበላም ሁሉ ሕይወትን የሚሰጥ ከሰማይ የወረደ ነው። ቅድስት ሆይ ልጅ ይቅርታውን ያድለን ዘንድ ለምኝልን። የብልሃት እጅ ያልሰራት በውስጧን መብራት የሚያበሩባት የወርቅ መቅረዝ አንቺ ነሽ። ራሱ የአብ ብርሃን ያበራባታል እንጂ ከብርሃን የተገኘ ብርሃን ወደ አንቺ መጥቶ አደረ። በአምላክነቱም በዓለም ውስጥ አበራ፣ ጨለማንም ከሰዎች ላይ አራቀ። እኔ የዓለም ብርሃን ነኝ፣ በብርሃኔ እመኑ፣ ብርሃን ሳለላችሁ ተመላለሱ ብሎ በሚያድን ቃሉ አዳነን። ቅድስት ሆይ ልጅ ይቅርታውን ያድለን ዘንድ ለምኝልን። ከሁሉ ጌታ የተገኘ ሁሉ ጌታ፣ ከብርሃን የተገኘ ብርሃን በእውነት የሁሉ ጌታ የባህሪ አምላክ ከሆነ የተገኘ እውነተኛ የሁሉ ጌታ የተወደደ እንጂ የተፈጠረ አይደለ። በሕልውና በአኗኗር ከአባቱ ጋር የተካከለ በሰማይና በምድር ያለው በእርሱ የተፈጠረ እኛን ሰዎችን ስለማዳን የወረደው ክርስቶስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። በመምጣቱ አበራልን፣ ፈጽሞ ደስታንም አበሰረን። ነገርን ወደ አባቱ አቀረበን፣ አስታረቀን፣ ወደ ሕይወት ጎዳና መራን፣ የዘላለም ሕይወትንም ሰጠን። ነቢዩ ኢሳያስ እርሱን በማመን ከሕጉ የተነሳ በትንቢት እያደነቀ ሕግ በምድር ላይ ብርሃን ነው አለ። አረጋውያን ካህናት የእግዚአብሔር ትእዛዝ የጠበቀ ጽድቅ ንጹሕ ዘካርያስ ፈጽሞ አደነቀ። መናገርም ጀመረና እንዲህ አለ። አምላካችን በይቅርታውና በምሕረቱ ባሪያን በልዕልና ሆኖ ጎበኘን። በጨለማ በሞት ጥላ ውስጥ ለሚኖሩ ብርሃኑን ይገልጥላቸው ዘንድ ተወለደ። ይቅር ይለን ይመረንም ዘንድ እግሮቻችን ወደ ሰላም መንገድ አቀናልን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። እመቤታችን ሆይ የቅዱሳንና የምእመናን ሁሉ ጸሎት በማጥንታቸው ከምድር ወደ ሰማይ የሚያሳርጉ በሰማይና የካህናት አለቆች እጆች ውስጥ ባለ የወርቅ ማዕጠንትን መስልሻለን። ግፉ ስምሽን በመጥራት የሰው ልጆችን ልመና ወደ ልዩ ሶስት አብ ወልድ መንፈስ ቅዱስ ያሳርጋሉ። የወገኖችሽን ኃጢአት ታስተስሪ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። የሰዎች ልጆች የዘላለም ሕይወትን ድልድይ ትሆኚ ዘንድ የዓለም መድኃኒት ሆይ ለምእመናን ወገኖች መድኃኒታቸው ልትባይ ይገባሻል። ቅድስት ሆይ ልጅ ይቅርታውን ያድለን ዘንድ ለምኝልን። አንቺ የተባረክሽ ዕፅ ነሽ፣ የሕይወትና የድህነት ዕፅ ነሽ። በገነት ውስጥ ባለው ዕፀ ሕይወት ፋንታ በዚህ ዓለም የሕይወት ዕፅ ሆንሽ። ፍሬሽ የሕይወት ፍሬ ነው። በሚወዱት በሚያውቁት በዓለም ሰዎች ዘንድ የሚሸት መልካም መዓዛ ያለው አበባ ከአንቺ ታየ። ይኸውም ከርቤ፣ ሰልኪ የተባሉ ሽቶዎች በልብሶችሽ ላይ አሉ ብሎ በበገና ዳዊት ትንቢት የተናገረልሽ ነው። አባቴ ሰለሞንም ያፍንጫሽ መዓዛ እንደ ነጭ ዕጣን መዓዛ ነው አለ። የማርት ሙሽሬ ሆይ የታጠረሽ ተክል ነሽ። መንገድሽ የታጠረ ተክል የታተመሽ ጉድጓድ ናት። ከሽቶ ቅመም ጋር አለሽ የሚባል የሽቶ ናርዶስ የሚባል ሽቶ ጋር አለሽ። ቆቅ፣ መታት፣ ቀናሞስ የተባሉ ሽቶች ከደጋ ሽቶች ጋር አሉሽ። ከሽቶችሽ ሁሉ የሚበልጥ ከርቤና አልቡ የሚባሉ ሽቶች ከነዚህ ሁሉ ሽቶች ጋር አሉሽ። የገነት ፈሳሽ ሆይ ከደጋ የሚፈስ የሕይወት ውሃ መገኛ ነሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ሳይተክሏት ውሃ ሳያጠጧት የለመለመች የአሮን በትር በቤተ መቅደስ ነበረች፣ ለካህናት ዝግጅት ያደረጋት ነበረች። አንቺን በቅድስና በንጽህና ጸንተሽ እንደርሷ በቤተ መቅደስ ኖረሽ ከቤተ መቅደስ በክብር በታላቅ ደስታ ወጣሽ። በእውነት የሕይወትን ፍሬ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንቺ ተገኘ። ቅድስት ሆይ ከመላኩ እንደተረዳሽው ከወንድ ያለመገናኘት ልጅን አገኘሽው። መልአኩ መንፈስ ቅዱስ መጥቶ ያድርብሻል፣ የወር ኃይልም ይጸልልብሻል ብሎ ነግሮሽ ነበር። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ጸጋን የተሞላሽ የደስታ መገኛ ሆይ በልጅሽ ስም ላመን ለእኛ ለወንዶችና ለሴቶች ለአገልጋዮች ስለምኝልን ዘንድ ይገባሻል። ይልቁንም ዓይኖቻቸው ብዙዎች ከሆኑ ኪሩቤልና ክንፎቻቸው 6 ከሆኑ ሱራፌል ግርማ የሚበልጥ የመወደድ ግርማ አለሽ። እነዚህ ፊታቸውን ይሸፍናሉ፣ እግሮቻቸውንም የትምህርተ መስቀል አምሳያዎች ናቸው። ከልጅሽ መለኮት ከሚወጣው እሳት
ይድኑ ዘንድ። አንቺ ግን ለመለኮት ማደሪያ ሆነሽ የመለኮት ባህሪም አላቃጠለሽም። የእሳት ነበልባልን ተሸከምሽ የመለኮት ባህሪም አላቃጠለሽም። ሙሴ እንጨትነቷ በእሳት ሳይቃጠል ያያት ሕዝባቶስ አላቃጠለሽም። ለክርስቲያን ወገኖች በእውነት መመኪያ የሆንሽ አንቺ ነሽ። የአምላክ ልጅ ከአንቺ ሰው ስለመሆኑ በአንቺ ከምድር ወደ አርያ የቀረብን ሆንን። በጸሎትሽ ለሚያምን ምሕረትን የምትሰጪ ሆይ ለነፍሳችን ሕይወትን የምትለምኝ ነሽ። ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱን አባቱ መንፈስ ቅዱስን በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውን ምሕረቱን ይሰጠን ዘንድ በምሕረቱ ብዛት ኃጢአታችንን ያስተሰርይልን ዘንድ የሁሉ ጌታ የወለድሽልን ሆይ ምስጋና ይገባሻል፣ ዛሬም ዘወትርም ለዘላለም ምስጋና ክብር ለአብ ለወልድ ለመንፈስ ቅዱስ ይገባል፣ አሜን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። በቅዱስ ኤፍሬም እና በኢትዮጵያው ቅዱስ ያሬድ ላይ ያደረ አምላክን የወለደች እመቤታችን የድንግል ማርያም ልመኗ ክብረ ልጇም ቸርነት ከኛ ጋር ለዘላለም ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ ምሥቃለ አድኅነነ ወባህለነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ወምልዕተ እግዚአብሔር ምስለኪ ሳሊ ወጸልይ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረነ ለነ ኃጣውኢነ አሜን አሜን። ይሁን ይደረግልን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም